ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ። በዛሬው ቪዲዮአችን ከባለፈው ክፍል የቀረውን ፓርት 2 ስለ ሰርኩሌሽን አብረን የምናይ ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን ከወደዳችሁ ላይክ ያደረጋችሁ፣ ለጓደኞቻችሁ ሼር ያደረጋችሁ እስከ መጨረሻው እንድትከታተሉኝ ሪከመንድ አደርጋችኋለሁ እና ደግሞ የተለያየ ያልገባችሁ ሀሳብ ካለ እንዳስተካክል የምትናገሩት ነገር ካለ በኮሜንት ሴክሽን ላይ ሀሳብ አስተያየታችሁን እንድትጽፉልኝ ካሁኑ እየነገርኳችሁ ወደ ዛሬው ክላሳችን እንገባለን። የዛሬው ክላሳችን ካርዳይክ ሳይክል የሚለውን አብረን ምናይ ይሆናል። ካርዳይክ ሳይክል ምን ማለት እንደሆነ እና ደግሞ አንዳንድ ሳውንዶችም አሉ። ብቻ አብረን እስከ መጨረሻው እናያለን። ተከታተሉኝ። Cardiac cycle is the period of time that begins with contraction of the arterial end ends with ventricular relaxation is known as cardiac cycle ይላል። by itself cardiac cycle ምንለው ምን ማለት ነው በምንልበት ጊዜ period ነው ወይም ደግሞ ታይም ነው። ያም የሚጀምረው በኮንትራክሽን ኦፍ አርተሪዎች ባይዜ ኮንትራክት በሚሆኑበት ጊዜ ደም ወደ ቬንትሪክሎች እንዲሄድ ያደርጋል። ቬንትሪክሎች ደግሞ ሪላክስ ያደርጋሉ ስንል ደግሞ ፒል ለማድረግ ወይም ደግሞ ብሌድን ራሳቸው ውስጥ ለመሙላት እንትን የሚሉበት ፕሮሰስ ነው ሪላክሴሽን የሚካሄደው ማለት ነው። ስለዚህ ይሄ ካርዲያክ ሳይክል የሚባለው የሚጀመረው በኮንትራክሽን ኦፍ አርተሪያ ነው፣ የሚያልቀው ደግሞ በቬንትሪኩላር ሪላክሴሽን ነው ማለት ነው። ስለዚህ the period of contraction that the heart undergoes while it pumps blood into the circulation is called systole ይላል። ስለዚህ ይሄ ኮንትራክሽን እና ሪላክሴሽን ሁለቱ በፊት ኮንትራክሽን ኦፍ አርተሪያ እና ቬንትሪክሎች ሪላክሴሽን ኦቨርኦል ፒሪየዱ ምንድነው ብለናል? ካርዲያክ ሳይክል ብለን እንላለን። ነገር ግን the period of contraction የሚካሄድበት ሰዓት ኮንትራክት ያደርጋሉ ስንል ደግሞ ብሌድን ምን ለማድረግ ነው ማለት ነው ኮንትራክት የሚያደርጉት? ፓምፕ ለማድረግ። ይሄውና እዚህ ጋር ምን ይላል? the period for what ስንል for pumping of blood into circulation is called systole እንላለን ማለት ነው። ስለዚህ ሲስቶል የምንለው ፒሪየድ ነው፣ ሳም ፒሪየድ ነው። ያም ደግሞ ኮንትራክሽን ኦፍ ሄርት ፓርቶች ኮንትራክት የሚሆንበት ታይም ነው። ያ ደግሞ ለምንድነው ኮንትራክት የሚሆኑት ስንል ብሌድ ምን ለማድረግ ነው? ፓምፕ ለማድረግ ማለት ነው። ስለዚህ ይህንን ፕሮሰስ ምን እንላለን? ሲስቶል እንላለን ማለት ነው። the period of relaxation ደግሞ የሪላክሴሽኑ ምንድነው የሚባለው? ዳይስቶል እንላለን። አብረን ስናነብ በደንብ ይገባናል። ይሄውና እዚህ ጋር the period of relaxation that occurs as the chamber filled with the blood is called diastole ይላል። ሪላክስ የሚያደርጉት ብሌድም ፒል ለማድረግ ነው። የሄርት ክፍሎች ብሌድም ፒል ለማድረግ ሪላክስ ያደርጋሉ። ስለዚህ ይሄኛው ፒሪየድ ሪላክስ የሚያደርጉበት ፒሪየድ ምንድነው የሚባለው? ዳይስቶል ይባላል። ብሌድም ፓምፕ ለማድረግ የሄርት ክፍሎች ኮንትራክት የሚያደርጉበት ሂደት ደግሞ ሲስቶል ይባላል። ስለዚህ እዚህ ጋር ሁለት ሜን ወርዶች አሉ፣ ሲስቶል እና ዳይስቶል። እነዚያም በደንብ መለየት አለብን ማለት ነው። ስለዚህ both arteria and ventricles undergo systole and diastole and it is essential that these components be carefully regulated and coordinated to ensure blood is pumped efficiently to the body ይላል። both arterioችም ይሁኑ ventricles both ሲስቶልን እና ዳይስቶልን ምን ያደርጋሉ ማለት ነው ፕሮሰስ ወይም ደግሞ ሲስቶልም ይካሄድባቸዋል ዳይስቶልም ይካሄድባቸዋል። ለምሳሌ ያህል አርተሪዎች ስንል ራይት አርተሪያ ከቤና ካባ ብሌድን በሚቀበልበት ጊዜ ሪላክስ አርጎ ብሌድ ፊል ያደርጋል። ሪላክስ አርጎ ማለት ነው። በዛ ሪላክሴሽን ዳይስቶልን እንትን አርጓል ማለት ነው፣ ፈጽሞታል። ደግሞ ያንን የተቀበለውን ዲኦክሲጂኔትድ ብሌድ ወደ ራይት ቬንትሪክል ሙቭ ለማድረግ ኮንትራክት ያደርጋል። በዛ ሰዓት ምንድነው ዳይስቶልን ሲስቶልን ፈጽሞታል ማለት ነው። ስለዚህ ሁለቱም አርተሪዎች ይሁኑ ቬንትሪክሎች ምንን አንደርጎ ያደርጋሉ? ዳይስቶልና ሲስቶልም ማለት ነው። ስለዚህ it is essential that those components be carefully regulate መደረግ አለበት። ሁሉም ነገር
በቃ ሬጉላርሊ በቃ ኢንኮሬክት ፎርም ነው መሆን ያለበት። በተለይ ሰርኩላቶሪ ሲስተም ሙሉ ሰውነታችን ወይም ደግሞ ህይወታችን ሙሉ በሙሉ ቤዝ የሚሆነው በብሌድ ወይም ደግሞ በሰርኩላቶሪ ሲስተም ላይ ስለሆነ ይሄ ደግሞ በጣም ከርፉሊ ምን መሆን አለበት ማለት ነው፣ ሬጉሌት እና ኮኦርዲኔት መሆን አለበት ማለት ነው። እሺ የሚቀጥለው ላይ ደግሞ ሄርት ሳውንድ ነው። ሄርት ሳውንድ ምን አይነት ድምጽ ያሰማል ሚለውን አሁን ብዙ ጊዜ የልብ ምት ምናምን ሰዎች ብለው የሚሉት ነው ሄርት ሳውንድ የምንለው እሱ ራሱ ነውና one of the simplest yet effective diagnostic technique applied to assess the state of patient's heart is oscillation or listening to various internal sound using a stethoscope ይላል። እዚህ ጋር አሁን ሁለት ነገር አለ፣ oscillation እና ስቴቶስኮፕ የምንለው ሁለት ወርዶች አሉ። የመጀመሪያው oscillation ወይም ደግሞ listening to various internal sound ብለን የምንለው ቴክኒክ ነው። applied to assess the state of patient's heart is oscillation by using ይሄ ደግሞ ምንድነው ኢኩዊፕመንት ነው ማለት ነው። ስቴቶስኮፕ ብለን የምንለው ኢኩዊፕመንት ነው ማለት ነው። ስለዚህ in normal heart those are only two audible heart sounds ይላል። loop and dub or dub ብለን የምንላቸው እነዚህ ሁለቱ በኖርማል ሄርት ሳውንድ ወይም ደግሞ አንድ ሄልዚ ፐርሰን ላይ ያ ሰውዬ ያለው የልብ ሳውንድ ምን ሉብ ወይም ደግሞ ዱፕ ይሆናል ማለት ነው። ከነዚህ ውጪ ከሆነ ወደ ታች ስንመጣና ያለ ማርማር ብለን እንወስደዋለን። አንዩዥዋል ሳውንድ ነው ተብሎ ነው የሚታሰበው። ወይ ሉብ ወይ ዱብ ካልሆነ ሌላ ከሆነ it may be unusual ወይም ደግሞ ጤነኛ አይደለም ተብሎ ሊወሰድ ይችላል ማለት ነው። ስለዚህ loop or rest hair sound is the sound created by the closing of the atrioventricular valves during ventricular contraction ይላል። ይሄኛው ደግሞ ሉፕ ብለን የምንለው ወይም ደግሞ ብዙውን ጊዜ ሬስት ሄር ሳውንድ በመባል ይታወቃል። ይህም ደግሞ የሚሰማው መቼ ነው ማለት ነው? በክሎዚንግ ታይም ኦፍ አትሪዮቬንትሪኩላር በልብ ይላል። አትሪዮቬንትሪኩላር በልቦች ክሎዝ በሚደረጉበት ጊዜ ወይም ደግሞ ቬንትሪኩላር ኮንትራክሽን በሚካሄድበት ጊዜ በዛ ሰዓት የሚሰማ ድምጽ ነው ማለት ነው። ያንን ስንል ምን ማለታችን ነው? መጀመሪያ እኛ አሁን እዚህ ጋር መረዳት ያለብን ነገር ስለ አትሪዮቬንትሪኩላር ባልብስ ብለን የምንላቸውን በባለፈው ክላሳችን አይተናል ስለ ባልቦች እና እነዚያ ክሎዝ በሚያደርጉበት ጊዜ ወይም ደግሞ ኮንትራክሽን በሚካሄድበት ጊዜ ኮንትራክሽን ስንል ምን ብለናል? ሲስቶል ብለናል። ያ ሲስቶል በሚካሄድበት ጊዜ የሚሰማው ሉብ የሚል ድምጽ ነው ማለት ነው። ዱብ የምንለው ደግሞ ዱብ የምንለው እዚህ ጋር ያለው is the sound of the closing of semilunar valves during ventricular ዳይስቶል ይላል። ስለዚህ ይሄ ደግሞ በዳይስቶል ታይም የሚሰማው ዱፕ ነው። በሲስቶል ወይም ደግሞ ኮንትራክሽን ታይም ላይ የሚሰማው ደግሞ ሉብ ነው ማለት ነው። ስለዚህ እነዚህን ሁለቱን በደንብ መለየት ነው። እነዚያን ለመለየት ደግሞ ስለ አትሪዮቬንትሪኩላር ቫልቮችና ስለ ቬንትሪኩላር ሴሚሉናር ቫልቮች በደንብ ማወቅ አለባችሁ። እሱን ይህንን ቪዲዮ ያኛውን ሳታዩ አይታችሁ ከሆነ ፓርት 1 ላይ ያለውን እዩ in detail እሱ ላይ አይተናል። እና the term murmur is used to describe an unusual sound coming from the heart that is caused by the turbulent flow of blood ይላል። መርመር ስንል ቅድም ብያችኋለሁ unusual sound ነው ከሄርት የሚሰማ ሉብ እና ዱፕ ካልሆነ በስተቀር ሌላው ሙሉ የሚሰማው ሳውንድ ወይም ደግሞ ሊሰማ የሚችለው ሳውንድ እንደ መርመር ተደርጎ ይወሰዳል ማለት ነው። መርመርስ are guarded on scale of 1 to 6 and with 1 being the most common, the most difficult sound to detect and least serious. The most severe is scale of 6. Specialized electronic stethoscope are used to record both normal and abnormal sound ይላል። ይሄ ባይዜ ሁሉም ነገር እንደምናውቀው ደረጃ አለው። አጉል ሲቨር ደረጃ ላይ የሚደርሱት አሉ፣ ደግሞ ጀስት ኖርማል ስቴት ላይ ናቸው ምንም ችግር የለውም ብለን የምንላቸው ነገሮችም አሉ። ልክ እንደዛ መርመር ሳውንድ ብለን የምንላቸው ከ1 እስከ 6 ግሬድ ይደረጋሉ ወይም ደግሞ ራንክ ይደረጋሉ።
ከነዚያም one being the most common ወይም ደግሞ አንድ ላይ ከሆነ common ነው ብዙውን ጊዜ ይሄም ደግሞ ለመለየት ሳውንዱን ለመለየት ትንሽ እንትን ቢልም እንኳን ቢያዳግትም ወይም ደግሞ ትንሽ ቢያስቸግርም እንኳን በጣም ብዙም እንትን ጉዳት አያስከትልም ማለት ነው። ሊስት ሲሪየስ ነው ብዙም ይሄን ያህል አጋነነው ምን ወስደው ነገር አይደለም ማለት ነው። ያንን ስንል ደግሞ ጭራሽ ኖርማል ነው ያልን አይደለም። መርመር እስከሆነ ድረስ አንዩዥዋል ሳውንድ ስለሆነ በሰውነታችን ወይም ደግሞ በሄርታችን ላይ የሆነ ጉዳት እንደደረሰበት ይታወቃል። ነገር ግን ሞር ሲሪየስ አይደለም፣ ሊስት ሲሪየስ ነው ማለት ነው። 6 በሚሆንበት ጊዜ ደግሞ ሞስት ሲቨር ነው። በጣም በቃ አጉል ልቡ ላይ የሆነ እንትን ችግር የተፈጠረለት ሰው ሲሆን ነው 6 ላይ ራንክ ሊደረግ የሚችለው ወይም ደግሞ ግሬድ ሊደረግ የሚችለው። ስለዚህ መርመር ስንልም አንድ ላይ ከሆነ is being በቃ ሌስ ሲሪየስ ነው፣ ብዙም አደጋ ላይ የሚጥል ነገር አይደለም። ነገር ግን 6 ሲሆን the most severe thing ነው ማለት ነው። ስለዚህ specialized electronic stethoscopes are used to detect both normal and abnormal sounds። ስለዚህ ይሄ መርመር ነው ወይም አይደለም ኖርማል ነው አብኖርማል ነው ብለን የምንለው አሁንም ይህንን ኢንስትሩመንት በመጠቀም ነው ማለት ነው። When using a stethoscope to listen to the heart sound is called oscillation. It is common practice for the clinician to ask the patient to breathe deeply. This procedure not only allows for listening to airflow but it may also amplify heart murmurs ይላል። ስለዚህ ይሄንን ስቴቶስኮፕ አንዳንድ ክሊኒሻኖች ወይም ደግሞ የሕክምና ባለሙያዎች በሚጠቀሙበት ጊዜ ፔሸንቶችን በደንብ ወደ ውስጣቸው ትንፋሽን ወይም ደግሞ አየርን እንዲስቡ ያደርጋሉ ማለት ነው። ይሄኛውን ፕሮሰስ ለምንድነው እንደዛ የሚያደርጉት የምንለውን በምናይበት ጊዜ this procedure is not only allows for listening to airflow የሚገባውን ወይም ደግሞ የሚወጣውን ኤርፍሎ ብቻ ለመስማት ሳይሆን የሄርት መርመሩ እዛ ውስጥ ካለም ቅድም አንድ ሲሆን ዲቴክት ለማድረግ በጣም ዲፊካልት ይሆናል ብለናል። ስለዚህ ይሄ ትንፋሻችንን ይበልጥ ወደ ውስጥ በምናስገባበት ጊዜ ዲቴክት ለማድረግ የተሳነን ወይም ደግሞ ዲፊካልት ነው ብለን ያሰብነው መርመሪንግ ሳውንዱ ምን ይሆናል አምፕሊፋይድ ይሆናል ማለት ነው። ስለዚህ ይሄ የሚወስዱትን የአየር ወይም ደግሞ ወደ ውስጥ የሳቡትን የኤር ሳውንድ ለመስማት ብቻ ሳይሆን ወይም ደግሞ ኤር ፍሎውን ለመስማት ብቻ ሳይሆን ሄርት መርመር ሳውንዶችንም አምፕሊፋይ ስለሚያደርግና ሲምፕሊ ዲቴክት እንዲያደርጉ ስለሚያደርግ ነው ማለት ነው። ስለዚህ inhalation increase blood flow into the right side of the heart and may increase the amplitude of right side heart murmur ይላል። ስለዚህ ይሄው እንዳልኳችሁ ነው። ኢንሄሌሽን ወይም ደግሞ ኢንሄል በምናደርግበት ጊዜ ብለን ስንል ወደ ውስጣችን አየርን በምናስገባበት ጊዜ right side of the heart may increase the amplitude of right side heart murmur ይላል። በራይት ሳይድ ያለውን ሄርታችን ኢንሄል የምናደርገው መርመሪንጉ በራይት ሳይድ ኦፍ ሄርታችን ያለውን ሞር ዲቴክት እንድናደርግ ያደርጋል። ኤክስፓሬሽን በምናካሄድበት ጊዜ ደግሞ ወደ ውጪ ብሪዝ አውት በምናደርግበት ጊዜ ደግሞ restricts blood flow into the left side of the heart and may amplify left side heart murmur ማለት ነው። ስለዚህ ኤክሴል በምናደርግበት ጊዜ ደግሞ ብሌድ ፍሎ ወደ ራይት ሳይድ ኦፍ አወር ሄርት የሚሄደውን ይገድበዋል። ያ የሚገድበው ደግሞ ለምንድነው ጥቅሙ በምንልበት ጊዜ ብሌድ ወደዛ ስፍራ ማይሄድ ከሆነ ሳውንዱ ሞር ክሊር ሆኖ ይሰማናል ማለት ነው፣ ወይም ደግሞ አምፕሊፋይድ ይሆንልናል ማለት ነው። ስለዚህ ለምንድነው ብሪዝ ዲፕሊ እንዲያደርጉ የሚደረገው የሚባለው ሪዝኑን ከጠየቃችሁ ሲምፕሊ ይሄ ነው ማለት ነው። ሌላኛው ደግሞ ብሌድ ፕሬሸር ነው። ብሌድ ፕሬሸር ስንል is the force of the blade on the walls of the arteries ይላል። on the walls of arteries ስንል by itself artery ብለን የምንለው በአኦርታ by the way አኦርታ በራሱ is the largest artery of our body ተብሎ የሚወሰደው አርተሪ ነው። ልክ እንደዛ ይሄ አኦርታ ደግሞ የራሱ በጣም ብዙ ብራንች የተደረጉ አርተሪዎች አሉ። ብሌድ ፕሬሸር ደግሞ ብለን የምንለው በእነዚያ አርተሪዎች ላይ በእነዚያ የአርተሪ ዋሎች ላይ የሚከሰት ወይም ደግሞ አፕላይ
or የሚታይ ፖርስ ነው ማለት ነው። ይህ ደግሞ it can be measured indirectly with an instrument is called sphygmomanometer ብለን እንወስዳለን ማለት ነው። ስለዚህ ይሄን የምንረካበት ወይም ብሌድ ፕሬሸርን የምንረካው በዚህኛው ኢንስትሩመንት ነው ማለት ነው። A tube with an air bladder is ramped around the arm ይላል። ይቅርታ ይሄ ሶሪ በጣም ይሄ ምንድነው? ይሄኛው ኢንስትሩመንት ብሌድ ፕሬሸርን መለኪያ ኢንስትሩመንት ነው እና ደግሞ እሱን እንዴት ነው የሚለኩት አጠቃቀሙን በምንልበት ጊዜ ብዙውን ጊዜ ሐኪም ቤት ታማችሁ ሄዳችሁ አይታችሁ ከሆነ እዚህ እጃችን አካባቢ በሆነ ነገር ያስሩና ከዛ ኋላ የሆነች ኢንስትሩመንቱ ቢኖር አሪፍ ነበር። እንደዚህ አይነት ኢንስትሩመንት ነገር ከዛ እዚች ጋር የሆነች እንደዚች ክብ አይነት ነገር አለች። በዚህ ጆሮአቸው ውስጥ የሚያስገቡበት ነው ለመስማት። ከዛ እዚች እቺኛዋን እቺን እየጨበጡ እየለቀቁ እንትን በሚያደርጉበት ጊዜ ይሄ እጃችን ላይ ደግሞ ሌላ ነገር እንትን ብሏል። ለምሳሌ ያህል ይሄ የአንድ ሰው እጅ ቢሆን እዚህ ጋር የሆነ ነገር ያስራሉ የሰውየው አርም ላይ ማለት ነው። እዛ ጋር ካሰሩ ኋላ በዚች ኤር ያስገባሉ። ይሄውና a tube with an air bladder is ramped ይላል። የሆነ እንደ መጭመቅ አይነት ነገር ያደርጉና small pump is used to inflate the an air and bladder thereby closing off blood flow through the brachial artery one of the major arteries of the arm ይላል። አርማችን ውስጥ ያለውን የአርተሪ በአርተሪው አማካኝነት የሚሄደውን ብሌድ ፍሎውን ምን ያደርገዋል ማለት ነው? ኦፍ ያደርገዋል። ከዛ ኋላስ ምን ይፈጠራል ስንል ስቴቶስኮፕ is placed below the tube and air is slowly released from the bladder until low pitched sound can be detected ይላል። ስለዚህ ይሄኛው ሳውንድ ዲቴክት እስከሚደረግ ድረስ በአርማችን አካባቢ የሚሄደውን አርተሪ ብሌድ ፍሎው ምን ይደረጋል ማለት ነው? ክሎዝ አውት ይደረጋል። ከዛ ኋላ ስቴቶስኮፕ ብለን የምንላት እቺኛው ማሽን ናት። ስቴቶስኮፕ ብለን የምንለው እቺን ነው። እሷን ሄርታችን ላይ ምናምን አስቀምጠውም ሳውንድ የሚሰሙበት አይነት ሂደት አለው። ስለዚህ ከዛ ኋላ the sound is caused by blade entering the previously closed artery ይላል። ስለዚህ ይሄ የሚሰማው ሳውንድ የምን ሳውንድ ነው ሲባል is caused by blade entering the previously closed artery መጀመሪያ በተዘጉ አርተሪዎች ፕሎ የሚያደርገው የብሌዱ ሳውንድ ነው ማለት ነው። ስለዚህ each time the heart contracts the sound are heard ይላል። heart contract በሚያደርግበት ጊዜ ሳውንዱ ይሰማናል። ለኛም እንኳን ሞር እንትን ብሎ ባይሰማም እንኳን እጃችንን አሁን ልባችን ላይ ብናስቀምጥ የሆነ ሳምቲንግ እንትን እንደሚል የሆነ ሳውንድ ፕሮዲዩስ እንደሚያደርግ ልንገምት እንችላለን። A gauge on the sphygmometer measures the pressure exerted by the blade during ventricular contraction. This pressure is called systolic blood pressure ማለት ነው። ስለዚህ አሁን እዚህ ጋርም ጌጅ አለው ማለት ቅድም ላይ ስናይ ከ1 እስከ 6 የማርመሪንግ ሳውንድ ግሬድድ ይደረጋል ብለናል። ልክ እንደዚያው በስፋይግሞማኖሜትር ሜጀር የሚያደርግ ጌጅ አለው ማለት ነው። እዛ ላይም ቁጥር አለው እና ደግሞ ቬንትሪኩላር ኮንትራክሽን በሚካሄድበት ጊዜ ወይም ደግሞ ሄርት ውስጥ ያሉ ቬንትሪኩሎች ኮንትራክት በሚያደርጉበት ጊዜ ሲስቶሊክ ብሌድ ፕሬሸር አለ ማለት ነው። በዛ ጊዜ የሚሰማው ሳውንድ አይነት ነገር ወይም ደግሞ ሜጀር የሚደረገው ሲስቶሊክ ብሌድ ፕሬሸር ነው እና ኖርማል ሲስቶሊክ ብሌድ ፕሬሸር ከ120 ሚሊሜትር ሜርኩሪ ያነሰ መሆን አለበት ማለት ነው። ስለዚህ ኖርማል ሲስቶሊክ ብሌድ ፕሬሸሩ ስንት ነው ብትባሉ ምን ትላላችሁ? 120 ሚሊሜትር ሜርኩሪ እንላለን ማለት ነው። ስለዚህ ብሌድ ፕሬሸር is measured in the NSI unit of millimeter of mercury or mmHg እንላለን። ስለዚህ the tube is then deflated even more until the sound disappear
At this point blade flow into the artery during ventricular relaxation or peeling ማለት ነው። ስለዚህ this pressure is called diastolic blade እንላለን። ስለዚህ አሁን እዚህ ጋር የመጀመሪያውን ሲስቶሊክ ብለናል። እሱ የሚካሄደው መቼ ነው ስንል ventricular contraction በሚኖርበት ጊዜ ብለናል። አሁንም ደግሞ depleted even more the chap is then depleted ይላል until the sound disappear sound disappear እስከሚሆን ድረስ ያ የተቀመጠው ነገር አይነሳም። ከዛ at this point blade flow into the artery ይላል። ወደ አርተሪዎች blade flow በሚያደርግበት የቬንትሪክሎች ሪላክስ ያደርጋሉ ወይም ደግሞ በፊት ኮንትራክት አድርገው ያዙትን ብሌድ ስለለቀቁ አሁን ሌላ ፒል ለማድረግ ቬንትሪክሎች ምን ያደርጋሉ? ሪላክስ ያደርጋሉ ራሳቸውን። ከዛ ደግሞ በዛ ሰዓት የሚፈጠረው ፕሬሸር ምን ይባላል? ዳያስቶሊክ ብሌድ ፕሬሸር እንላለን። ኖርማል ዳያስቶሊክ ብሌድ ፕሬሸር ደግሞ ከ80 ሚሊሜትር ሜርኩሪ ያነሰ ነው ማለት ነው። ስለዚህ ሲስቶሊክ pressure of 120 millimeter mercury and diastolic pressure of 80 millimeter mercury would be reported as 120/80 or 120/80 reduced feeling such as that caused by an internal hemorrhage and will cause diastolic blade pressure to fall ይላል። ስለዚህ ኖርማል የሚባለው 120/80 ሲሆን ነው። ከዛ ከበለጠ ወይም ደግሞ ካነሰ there is another ችግር አለ ማለት ነው። ስለዚህ ይህንንም ችግር ምን እንላለን? ኢንተርናል ሆሞሬጅ ብለን እንወስደዋለን ማለት ነው። ይሄ ኢንተርናል ሆሞሬጅ ደግሞ ዳያስቶሊክ ብሌድ ፕሬሸርን ጭራሽ ደግሞ እንትን ሊለውላ ይችላል ማለት ነው። ዳያስቶሊክ ብሌድ ፕሬሸር ስንል ሪላክስ በሚያደርጉበት ጊዜ ቬንትሪክሎች ሪላክስ በሚያደርጉበት ጊዜ ያለ ፕሬሸር ነው ማለት ነው። ያንን ዳያስቶሊክ ብሌድ ፕሬሸርን እንትን ሊሉላ ይችላል፣ አፌክት ሊያደርግ ይችላል ማለት ነው። ሌላኛው ብሌድ ቤዝል ነው። ብሌድ ቤዝልስ are the channel or conduits through which blade is distributed to body tissue ማለት ነው። ብሌድ ቤዝል ብለን ስንል ደም ስሮቻችን ናቸው። እነዚያም ደግሞ እንደ ቻናል ስንል ቦይ ነው። ቦይ ለምንድን ነው የሚያገለግለው ስንል አሁን ከአካባቢያችን ባለው ነገር በምናይበት ጊዜ ጎርፍ ምናምን ከሰው ቤት ውሃ ምናምን ወጥቶ የሚሄድበት መንገድ ነው። the same is true in here ብሌድ ከሄርታችን ወጥቶ ወደ ተለያዩ የሰውነታችን ቲሹዎችና ሴሎች ሙቭ የሚያደርግበት ወይ ነው ማለት ነው ብሌድ ቤዝል ብለን የምንለው። The basils make up two closed system of tubes that begin and end at the heart ይላል። One system pulmonary basils transport blade from the right ventricle to the lung and back to the left atrium ይላል። እዚህ ጋር ደግሞ አሁንም ባለፈው ክላስ ላይ እንዳየ ነው ፐልሞናሪ እና ሲስተሚክ ሰርኩሌሽን የሚባል ሁለት ነገር እንዳለ አይተናል። በዚህኛው እነዚህ ቤዝሎች ብሌድ ቤዝል ናቸው ብለን ያልናቸው ፐልሞናሪ ቤዝልም ሊሆኑ ይችላሉ፣ ሲስተሚክ ቤዝልም ሊሆኑ ይችላሉ። ፐልሞናሪ ቤዝል የምንላቸው እነማን ናቸው ስንል ትራንስፖርትስ ብሌድ ፍሮም the heart ventricle to the lung and back to the left atrium ይላል። በቃ whatever የትኛውም አይነት ጉዞ ሄርት ውስጥ ያለውን የብሌድን ጉዞ ቴክ ፕሌስ እንዲያደርግ የሚያደርጉ ቤዝሎች ፐልሞናሪ ቤዝል ይባላሉ። ሌሎቹ ደግሞ ሲስተማቲክ ቤዝል እንላቸዋለን። እነዚያም ደግሞ they carries blade from the left ventricle to the tissue in all part of the body and then returns the blade to the right atrium ይላል። ስለዚህ ሲስተማቲክ ቤዝሎች ደግሞ ከሌፍት ቬንትሪክል ወደ ተለያዩ የሰውነታችን ክፍል ምንን ብሌድ ሙቭ የሚያደርጉና ያንን ብሌድ ደግሞ ቦዲያችን ከተጠቀመ በኋላ ያ ብሌድ ዲኦክሲጅኔትድ ይሆናል። ዘን አፍተር ወደ ራይት አትሪየም የሚያመጡ ወይም ደግሞ የሚያጓጉዙ ብሌድ ቤዝሎችን ምን እንላለን? ሲስተሚክ ቤዝል ብለን እንወስዳቸዋለን ማለት ነው። Based on this their structure and function blade basils are classified as arteries, capillaries and vein እንላለን። እዚህ ጋር አሁን ሶስት ሜን ነገሮች አሉ። አርተሪዎች አሉ፣ ካፒላሪዎች አሉ፣ ቬኖች አሉ። እነዚህ ነገሮች ለእናንተ አዲስ ይሆናሉ ብዬ አልገምትም። 8ኛ ክፍል ላይ አይ ቲንክ ተምረናል።
አርተሪ ብለን ስንል ምን ማለታችን ነው? ካፒላሪ ስንልስ ምን ማለታችን ነው የሚለውን በምናይበት ጊዜ አርተሪዎች ዲኦክሲጅኔትድ ብሌድ ኦክሲጅኔትድ ብሌድ ሙቭ የሚያደርጉ ናቸው አርተሪዎች ማለት ነው። ለምሳሌ ያህል አኦርታን መውሰድ እንችላለን። አርተሪ ስንል ኦክሲጅኔትድ ብሌድን ሙቭ የሚያደርጉ ናቸው። ለምሳሌ እና አኦርታን መውሰድ እንችላለን። ቬኖች ደግሞ ኢን ሪቨርስ ምንን ሙቭ የሚያደርጉ ናቸው? ዲኦክሲጅኔትድ ብሌድን ሙቭ የሚያደርጉ ናቸው። ካፒላሪዎች ደግሞ በአርተሪዎች ላይ እንትን ብለው ከአርተሪዎች ላይ ብራንች ተደርገው ወደ ቦዲ ክፍላችን ጋር ዳይሬክትሊ ኮንታክት ያላቸው ፓርቶች ናቸው ማለት ነው ካፒላሪ የምንላቸው። አርተሪዎች ኦክሲጅኔትድ ብሌድን ኬሪ ያደርጋሉ ስንል ዜር ኢዝ ሳም ኤክሰፕሽናል የሆኑ አርተሪዎች አሉ። ለምሳሌ ያህል አሁን ፐልሞናሪ አርተሪ ብንወስድ ዲኦክሲጅኔትድ ብሌድ ከራይት ቬንትሪክል ወደ ላንግ የሚወስዱት ፐልሞናሪ አርተሪዎች ናቸው። ዘ ሴም ኢዝ ትሩ ኢን ቬኖች ደግሞ ሁሉም ቬኖች ዲኦክሲጅኔትድ ይወስዳሉ ማለት አይደለም። ከላንግ ኦክሲጅኔትድ ብሌድን ወደ ሌፍት አትሪየም የሚወስዱት ራሱ እነማን ናቸው? ፐልሞናሪ ቬኖች ናቸው ማለት ነው። ስለዚህ ፐልሞናሪ አርተሪ ሲቀር ሁሉም አርተሪዎች ኦክሲጅኔትድ ብሌድን ይወስዳሉ። ነገር ግን ፐልሞናሪ አርተሪ ምንን ይወስዳል ማለት ነው? ዲኦክሲጅኔትድ ብሌድን። ቬኖች ሁሉም ቬኖች ዲኦክሲጅኔትድ ብሌድ እያጓጓዙ ያሉ ፐልሞናሪ ቬን ግን ከላንግ ኦክሲጅኔትድ የሆነውን ብሌድ ወደ ራይት አትሪየም ይወስዳል ማለት ነው። ቬን ለምሳሌ አሁን ቬና ካቫ ልንወስድ እንችላለን። በጣም ትልቁ ቬና ካቫ አለ፣ ሱፒሪየር ቬና ካቫ እና ኢንፊሪየር ቬና ካቫ ብለን የምንወስደው አለ። እሱ ዲኦክሲጅኔትድ ብሌድን ከቦዲያችን ወደ ሄርታችን የሚያጓጉዘው ቤዝል ነው። ነገር ግን ፐልሞናሪ ቬን እና አምቢሊካል ቬን የምንለው አለ። እነሱ ሁለቱ ኦክሲጅኔትድ ብሌድን የሚያዘዋውሩ ናቸው ማለት ነው። ስለዚህ ለሁሉም ነገር ኤክሰፕሽናል ስላለው አርተሪዎችን፣ ካፒላሪዎችን እና ቬኖችን በዚህ ልክ ተረዱት ማለት ነው። ስለ ብሌድ በሚቀጥለው ቪዲዮአችን አብረን የምናየው ይሆናል። የዛሬው ክላሳችን ይህንን ይመስላል። በዛሬው ክላስ ውስጥ ያልገባችሁ ነገር፣ ጥያቄ የሆነባችሁ ነገር ካለ እንዳስተካክልም የምትፈልጉት ነገር ካለ እቀበላለሁ። በአስተያየት መስጫ ሴክሽን ላይ እንድታስቀምጡ እያልኩ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ